ሰበር ዜና የሶማሊያ ሕዝብ በከባድ ድርቅ እየተመታ ነው ተባለ። የአሜሪካ መንግስት በሶማሌ ሀገር የሚገኙ አሸባሪዎች የአይኤስአይኤስ አሸባሪዎች ላይ የጦር ካምፖችንና ዲፖዎችን እንዳቃጠለች ገለጸች። በትግራይ ክልል ተቋርጦ የነበረው በረራ ዳግም እንደተጀመረ ተገለጸ። ክቡራን የዚህ ቻናል ቤተሰቦች ዋና ዋና መረጃዎችን ማስደምጣችሁን የሸብሮ ነኝ። ለዚህ ቻናል እስከሆናችሁ ሳብስክራይብ ያደርጋችሁ እስከ መጨረሻው ተከታተሉ። የሶማሌ ሀገር ባለስልጣናት በሀገሪቱ ከባድ የተባለ የድርቅ ቀውስ መከሰቱን ተናግረዋል። ይህ የድርቅ መከሰት በሀገሪቱ የኢኮኖሚያዊና ሰብአዊ ቀውስን አስከትሏል ተባለ። ወደ ደህንነት ዘርፍ ስናመራ በሰሞኑ አሜሪካ በሶማሌ ሀገር ባሉ አሸባሪዎች የጦር ካምፕና አይኤስአይኤስ በሚባሉ የጦር ካምፕና ዲፖዎች ላይ ባሳረፈችው ጥቃት ከባድ የተባለ ምት እንደደረሰባቸው የሶማሌ ባለስልጣናት ተናግረዋል። ይህ በመሆኑ ምክንያት አሸባሪዎች ከመሬት ስር እየገቡ እየተደበቁ መሆኑን ተናግረዋል። በዚህ ምክንያት ሶማሌ ውስጥ የሚኖሩ ህብረተሰብ ድንገተኛ ጥቃት ከደረሰባቸው በኋላ አሸባሪዎች ወይም ደግሞ አይኤስአይኤስ የሚባሉ ቡድን ከፊት በነበረው በእጅጉ እንቅስቃሴያቸው መቀነሱን ያስታወቀው። ወደ ሀገር ውስጥ መረጃ ስናልፍ በሰሞኑ ኢትዮጵያ ከኬንያ ሀገር ጋር የአንድነት የመከላከያ ግንኙነት እንዳካሄደች ተናግራል። ይህ ግንኙነትም የጋራ ትብብርን የሚያጎለብትና የወደፊት አንድነትን የሚያጠነክር ነው ተብሏል። ወደ የኢትዮጵያ ሀገር ውስጥ ስናመራ ወደ አየር መንገድ ስናመራ ከአዲስ አበባ ትግራይ ወይም ደግሞ ከትግራይ አዲስ አበባ የነበረው የአየር በረራ ተቋርጦ መቆየቱ ይታወቃል። በዚህ ምክንያት ሰሞኑን ግን የተቋረጠው የአየር በረራ በሰሞኑን ከቦታው በተገኘው የተረጋጋና ፍጹም የሆነ ሰላም ምክንያት ዳግም ወደ ነበረበት በረራ በሰላምና ፍጹም የሆነ በረራ እየተካሄደ መሆኑን ነው የተናገሩት። ክቡራን ቤተሰቦች ዋና ዋና ዜናዎችን እያስደመጥኳችሁ እኔ ሰምሮ ነኝ። በቀጣይ አዳዲስና ታማኝ ሀገር ውስጥ እንዲሁም ደግሞ ከባህር ማዶ አዳዲስ መረጃዎችን እስከንገናኝ ድረስ መልካም ቆዩ።